እንዴ እንብላ ተባረክ በእውነት አመስግኑልኝ እና እግዚአብሔር አምላክ በምሕረቱ ይጎብኘን በእውነት እንግዲህ ያው የሙስሊምም የኦርቶዶክስም ጾም በአንድ ላይ ነው የመጣ እግዚአብሔር አምላክ ኢትዮጵያ ሀገራችንን ይጠብቅልን ጸሎት አድርጉ ለሀገራችን እንወዳቸዋለን እና ልክ እንደኛ ማለት ጾም ይዘው ያልፈቱ ስንቶች አሉ ማለት ጾሙን በሰላም ይዘው ልክ እንደኛ ለፍቺው ያልደረሱ ስንት ሰው አለና አንዳንዴ ያው መፈተን ያለ ነው በበጎም ነው ለመጥፎም ለበጎም ሊሆን ይችላል እንግዲህ እሱን አሜን ብሎ መቀበል ነው። ሰላም ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር አምላክ የተመሰገነ ይሁን እጅግ በጣም ሰላም ነኝ፣ ደህና ነኝ። እንግዲህ ውድ ቤተሰብ እንኳን ለብርሃነ ትንሣኤው በሰላም አደረሰን እላለሁኝ። እንግዲህ ያው በዓልን ለመጀመሪያ ጊዜ ነው ብቻዬን ሳሳልፍ ብያችኋለሁ። እንግዲህ የዛሬ ዓመት ያው ከቤተሰብ ጋር ነው ያሳለፍነው በጥሩ ሁኔታ። ከዛንም ደግሞ ባለፈ ጾም ሲገባ በሚገርም ሁኔታ ቪዲዮውን ታዩታላችሁ። በሚገርም ሁኔታ ነው ቤት ውስጥ ያው ውጭ ባንወጣም እንግዲህ ቤት ውስጥ ያለውን ነገር አሟልተን ጾም ያዝ ነው ማለት ነው። እና እንግዲህ አንዳንዴ ያው የእግዚአብሔር ነገር አይታወቅምና በጥሩ ሁኔታ ይዘን እንግዲህ ያው ለመፍቻው እንደዚህ በመሆኑ በጣም ማለት አዝኛለሁኝ። ዞሮ ምንም ማለት አይደለም። ዋናው ቁም ነገሩ በሰላም መድረሳችን በሰላም ጾሙ መፈታቱ ነው። እና ውድ ቤተሰብ እስቲ እንግዲህ እኔ ዶሮ ባልችልም ሌላ ነገር ስራ ባልችልም እንግዲህ በዓልን በቤት ውስጥ አሳልፋለሁኝ ባለው በምችለው እና ውድ ቤተሰብ እንግዲህ እስኪ እዚህ ጋር አንዳንድ ነገሮችን እየሰራው ለእናንተ አሳያችኋለሁ። ያው ቤቱም አዲስ ነው። ቤቱም እንግዲህ እስከዛሬ ምግብ ምናምን ተሰርቶበት አያውቅም። እና እንግዲህ ቀስ እያልኩ ምችለውን እየሰራው ቤቴን ሞቅ አድርጋለሁ ማለት ነው። እና ውድ ቤተሰብ እንግዲህ ቀጥታ እስኪ እዚህ ጋር አንዳንድ የምሰራቸው ነገሮች አሉ ወደዛ ነው የምወስዳችሁ። ትንሽ ከሽንኩርት መላጥ ማለት እንትን ብዬ ነበረ። አሁን እንግዲህ ደግሞ ያው በሽንኩርት ልቃጠል ነው ማለት ነው አይደል? ዞሮ ስለ ሁሉም ነገር እንግዲህ እግዚአብሔር ያውቃል። ከምንም በላይ እሱ እንዳረገ ያረገ። እንደዚህም እየሆንኩ ማለት ውስጤ የሚያስበው ለልጄ ነውና እሷም ደግሞ ያው ማሰቧ አይቀርም። ምናልባት ያው ሰውጣም ከቤት ሰውጣ አይታኛለች። ያው ስለሚያመኝ ጸበል ገብቼ መለሳለሁ አይነት ነገር ብዬ ነው እውነት ለመናገር ሸውጃት የሄድኩትና ከዛ ወዲህም አላገኘኋትም። እንግዲህ ምናልባት ያው ጥሩም ሰራሁ ብዬ አይደለም ምናልባት የሚሰሩ ቪዲዮዎችን ልታይ ትችላለች። እንግዲህ አይታወቅም። ያውቃል። ለማንኛውም እስቲ ካከለ ያረበስ ነው ግን እንዳንዴ እኮ ከባድ ነው እናት ቤተሰብ። እኔ በእውነት በዓልን እኔ እንደዚህ ሆኜ እፈታለሁ፣ በዓል እንደዚህ ሆኜ እኔ አሳልፋለሁ በእውነት አላውቅም። አንዳችም ቀን እኔ ይህንን ነገር በእውነት አስቤ አላውቅምና እንግዲህ ምን አይነት ሰይጣን በመካከላችን እንደገባ አይታወቅም። ያው አንዳንዴ መፈተን ያለ ነው። አንዳንዴ ያው መፈተን ያለ ነው በበጎም ነው ለመጥፎም ለበጎም ሊሆን ይችላል። እንግዲህ እሱን አሜን ብሎ መቀበል ነው። እንግዲህ ከምንም በላይ ሰው በላም አልበላም ዋናው በሰላም በጤና ለበዓሉ መድረሱ ራሱ ትልቅ ነገር ነውና
ልክ እንደኛ ማለት ጾም ይዘው ያልፈቱ ስንቶች አሉ ማለት ጾሙን በሰላም ይዘው ልክ እንደኛ ለፍቺው ያልደረሱ ስንት ሰው አለና እንግዲህ እንደዛ ነው ብሎ ማሰብ ነው ማለት ለበጎ ማሰብ ነው። ሁሌ ማለት ተንኮል ማሰብ ጥሩ አይደለም እና አንዳንዴ ለበጎ ነው የሚለውን ነገር ማሰብ ያስፈልጋል። ምንድነው ሰራው? ዶሮ እንጀራችን እንዳይሳሰው ተቃጠልኩ ትላለህ ዶሮ ላይ። አይ እኔ አሁን ማለት ይሄንን የምከትፈው ለዶሮ አይደለም። ዶሮ የመስራት ማለት ሙያውም የለኝም አላሰብኩበትም። ግን በቃ የሆነ አላ አይደል ለራሴ እዚች ጋር ለምትዋት እንግዲህ እንቁላል አለች እሷንና ቲማቲም አድርጌ ያው ለራሴ መቼም የሆነ ነገር እንትን አይደለም። ያው እነዚህ ያሉ ከነዚህ ጋራ ሰርቼ ያው ለመብላት ነው ያሰብኩትና አሁን ዶሮም አይደለም ሌላም ነገር አይደለም። ዶሮ ሊሰራ ነው ብላችሁ እንዳትጠብቁና ያው ሰው እንግዲህ በሚችለው አቅም መቼም ይሻላል ማለት አንዳንድ ቦታ ሄዶ አላስፈላጊ ወጪ ከማውጣት ምናምን ነገር አለ አይደል? በቃ ያንን ነገር በዛ ልክ ማለት ተረድቼ ነው እና ለዛ ነው ውድ ቤተሰብ አሁን ሽንኩርቱ ስላለቀ መጣል ይችላል። ግን እኮ ከምንም አላዳነኝ። የሚገርማችሁ ነገር ያው መቼም ታቁኛላችሁ ያው ብዙም እችላለሁ ብዬ ራሴን ባላካብድም ያው ራሴን አልጥልም። ያው ቤቱም አንዳንድ ነገር ስሰራ ታያላችሁ። አሁንም እንግዲህ የተወሰነ ነገር ያው የምችለውን ነገር እየሰራራው ራሴን እንትን እላለሁ ማለት ነው። ዞሮ ዞሮ እስኪ እንግዲህ እንግዲህ መቼም ማለት ሰው ስጋም ዶሮም እንግዲህ እንትን ማለት ይቻል ነበር፣ አልሆነም። በእርግጥ እኮ ተመሳሳይ ነው። ስጋም ቀይ ነው፣ ይሄም ቀይ ነው። የሚለያየው እንትኑ ብቻ ነውና እንዴት በጾም መፍቻው እንዳት እንቁላል አብሮ ስራ ማድረግ አይቻልም እንግዲህ ቸስ እንግዲህ አለብኝ ያው ለራሴ ሰው ለራሱ ደግሞ እንደምንም አድርጎ በዓልን መዋል ያው የግድ ነውና በዚህ መልኩ እያዘጋጀው ነው እላችኋለሁና ቺኛዋን ደግሞ ሲብንቀቅላት ይሻላል። እንቁላል እንኳን ይገርማችኋል 18 ብር ገብታለች አንዱ። ለበጎ ነው የኑሮ ውድነቱማ እንግዲህ መቼስ በጣም እኮ ችግር ነው። እና እንግዲህ ውድ ቤተሰብ ያው በተወሰነ መልኩ ስራዬን ጨራርሻለሁ። ሁሉንም ነገር እንትን ብያለሁ። እንግዲህ ከምንም በላይ ከማንኛውም በላይ እንኳን አደረሳችሁ መልካም በዓል ይሁንላችሁ ነው የምለው። ሌላ እንግዲህ ምንም አያስፈልግም። እንግዲህ በዓሉ የሰላም የጤና ያድርግልን እላለሁ። አመሰግናለሁ።